የዩናይትድ ንብረት የሆነው የ18 ዓመት ታዳጊው ዲያጎ ሊዮ ዩናይትድን መች ነው የሚቀላቀለው? ሚላኖ ማርቲኔዝ አሁን ላይ ራሱን ለዩናይትድ እናቀረበና ዩናይትድን መቀላቀል እንደሚፈልግ እየተነገረ ነው። ጄደን ሳንቾ ወደ ናፖሊ የሚለው ዝውውር ራሱን ፈቃደኛ ሆኗል። ስለዚህ ሳንቾ ወደ ናፖሊ የሚለው ነገር እውን የሚሆን ይመስላል። እነዚህን የተመለከቱ ዜናዎች እንግዲህ በዚህ ቪዲዮ ነግራችኋለሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳረሱ። ወደ ቪዲዮቹ ነው። ዩናይትድ እንግዲህ ግራ ተመላላሽ በጣም ሲፈልግ እንደነበረ በጃንዋሪ ላይ በደንብ ተመልክተናል። ሉክሾ መጎዳቱ ተከትሎ እንግዲህ በጣም የሚያስፈልግና ወሳኝ ቦታ ነበር። በዛ ቦታ ላይ ዶርጉን አስፈርመን ዶርጉን በቋሚነት እየተጫወተን ነበረ። ግን ከዛ በተጨማሪ ብዙ ሰው ልብ ያላለው ተጫዋች ዲያጎ ሊዮን ማስፈረማችን ነበር እና ያ ተጫዋች ደግሞ አመቱን ሲጨርስ ነበር ዩናይትድ የሚቀላቀለው የተባለው። እስካሁን ድረስ ግን ዲያጎ ሊዮ ዩናይትድን እስካሁን አልተቀላቀለም እና ወደ ዩናይትድም አልመጣም፣ ራሱንም አላስተዋወቀም እና ይህ ተጫዋች መች ነው ዩናይትድ የሚመጣው፣ ዩናይትድን ይጠቅማል የሚለውን ነገር አብረን የምንመለከት ይሆናል። እንግዲህ ዩናይትድ አሁን ላይ በጣም ለአሞሪ ማጫወት የሚሆኑ ተጫዋቾችን እየፈለገ ይገኛል። በራይት እና በሌፍት በኩል በቀኝና በግራ በኩል እንግዲህ አሪፍ የማጥቃትም የመከላከልም ሂደት ያላቸው ተጫዋቾች እንግዲህ ያስፈልጋሉ። የቀኙን እንግዲህ አማድ የሚወስደው ነው። በዚህ በኩል ደግሞ የግራውን ደግሞ ዶርጉ ነው። እንግዲህ ዶርጉ ከዲያጎ ሊዮ ጋር የሚገርም ፉክክር ይገጥመዋል ይጠብቀዋል ብዬ አስባለሁ። ዲያጎ ሊዮ ገና 18 ዓመት ታዳጊ ነው። በጣም አሪፍ ፖቴንሻል አለው ተብሎ እንግዲህ በፓራጓይ እንግዲህ በደንብ እየተወራለት ያለ ተጫዋች ነውና በጣም ብዙ የፕሪሚየር ሊግ ክለቦች ይፈልጉት ነበር። ዩናይትድ ይህንን ተጫዋች ቀደም ብሎ ማስፈረሙ ለዩናይትድ በጣም አሪፍ ነው። ልጁ ፊዚካሊም አሪፍ ነው። ቁመቱ ሜትር ከ77 ነው እና በጣም ረጅም ነው። እንደምታዩት 18 ዓመት ታዳጊ ፊዚካሉም እንግዲህ ቪዲዮ ላይ እንደምትመለከቱት እንግዲህ እንደዚህ አይነት ፊዚካል ያለው ልጅ ነው እና ገና የ18 ዓመት ታዳጊ ሙስሊም ይሆናል አይደል? ገዘፍ ማለቱ ምናምን ነገር ትልቅ ነው የሚመስለው እና ፕሪሚየር ሊግ ላይ እንደዚህ ሰውነት ያላቸው ቁመት ያላቸው ተጫዋቾች ይሳካላቸዋል። ምን ያህል አቅም እንደሚፈልግ ፕሪሚየር ሊግ ታውቁታላችሁ ብዬ አስባለሁ እና በሰውነት ማሸነፍ የምትችሏቸው የጨዋታዎች ሞር ይበዛሉ። ቫንዳይክን ብንመለከት ቁመቱ እና ሰውነቱ ተጫዋቾችን የማቆም እድሉ በጣም ሰፊ ነው። ሳሊባንን ብንመለከት የመሀል ተከላካዮች ሞር እነዛ የማቆም ነገር አላቸው። ይህም የግራ ክንፍ ወደ ማጥቃቱም ወደ መከላከሉ የሚያመዘነ ተጫዋች እንኳን ቢሆን ወደዛ ያለውን የመከላከል ሂደት ይጠቅመዋል ብዬ አስባለሁ። የማጥቃት ሂደቱም አሪፍ ነው። ቪዲዮዎች ላይ የተወሰነ ነገር እንደተመለከቱት ያው ፓራጓይ ላይ ስለሚጫወት በደንብ የማየት እድሉ ስለማይኖረን ሃይላይቶችን የምንመለከተው እና በዛ ባየ ነው በደንብ አሪፍ ነው። የ18 ዓመት ገና ታዳጊም ስለሆነ ለዩናይትድ ተስፋ ነው። ለኒሮን እንግዲህ ገና በዚህ ዕድሜ አይተነዋል እና አሪፍ ነገር ሰጥቶናል። ዲያጎ ሊዮም አሪፍ ነገር ይሰጠናል ብዬ አስባለሁ እና ጁላይ 1 ይቀላቀላል ተብሎ ይጠበቃል። እንግዲህ ጆና ላይ ዩናይትድ ይህንን ተጫዋች ያስተዋውቁታል፣ ማሊያውን የሚያሳዩታል ተብሎ ይጠበቃል እና ዩናይትድ ይህንን ተጫዋች በቋሚነት አሰላለፍ ውስጥ ይከተዋል ወይስ ቤንች ያስቀምጠዋል የሚለው ነገር እንግዲህ ተጠባቂ ነው። በዚህ በኩል ሉክሾ አለ፣ ዶርጎ አለ፣ ሌላ ተጨማሪ እንግዲህ ዲያጎ ሊዮ 3 ተጫዋቾች ይሆናሉ እና ሉክሾ እንደምናውቀው በጣም ብዙ ጉዳት የሚበዛበት ተጫዋች ነው እና ቅድሚያ ለሉክሾ ይሰጣሉ የሚለው ነገር ብዙ እንትን አይለኝም። አሞሪም ሉክሾን የማቆየት ፍላጎት ሲኖረው አይኖረው እስካሁን ምንም የተባለ ነገር የለም። ከሽያጭ መዝገብ ውስጥ የነበረ ተጫዋች ነው፣ ግን እስካሁን ድረስ ለሉክሾ የመሸጥም ሆነ ተጫዋቾች ምናምን ነገር ገበያ ላይ ሲወጡ ሉክሾ ምንም ያልተባለ ተጫዋች ነው። ሰላማዊ ኑሮን እየኖረ ያለ ተጫዋች ነው እና ሉክሾ በደንብ አቅም ያለው ተጫዋች ነው። ለዩናይትድ በጣም የሚጠቅም ተጫዋች ነው፣ ግን ጉዳቱ ዩናይትድን እንዳያገለግል እሱም አሸብርቆ እንዳይወጣ ሆኗል እና ከጉዳቱ እንኳን መጥቶ የሚያሳያቸው ፐርፎርማንሶች የሚገርም ፐርፎርማንስ ነው እና በፕሪሚየር ሊግ እንኳን 10 ጨዋታ 15 ጨዋታ መጫወት የማይችልን ተጫዋች ይዘህ ቡድን ውስጥ ማስቀመጥ በጣም ልክ አይደለም ብዬ አስባለሁ። ምንም እንኳን አቅም ቢኖር ምንም እንኳን ለቡድን ጥቅም ቢሰጥ አገልጋሎቱ የጨዋታ ብዛት እንኳን ከሌለው ለዩናይትድ ኪሳራ የሆነ ተጫዋች ይመስለኛል እና ምንም ማድረግ አይቻልም። ጉዳት ነው እና ቡድኑም እየተጎዳ ነው። በሱ ብቻ አይደለም እየተጎዳ ያለው እና ሊያናድ ይችላል። ተመሳሳይ በቃ በዚህ ዓመት ያየነው 2024-25 በቃ ሉክሾ ተነሳ ተብሎ ሜዳ ላይ ሳይመጣ ትሬኒንግ ላይ ተመልሶ ተጎዳ የምንሰማቸው ዜናዎች እንደሱ ነበርና ዶርጉ በደንብ ራሱን ማሳየት ችሏል በዛ አጋጣሚ ብዬ አስባለሁ። በዛ በኩል ማንም ቦታ ሊቀመው አልቻለም። በቃ ዳሎም ማዝራዊም ሞክረውት ነበር ያንን ቦታ፣ ግን ሁለቱም የተሻሉ አልነበር። ዶርጉ ከሁለቱም ይሻላል። ማዝራዊና ዳሎ በላይኛው በኩል እየተቀያየሩ ሲጫወቱ ተመልክተናል እና በመጨረሻም ዳሎ ቤንች የመሆን አጋጣሚዎች ምናምን ነበሩት። ማዝራዊ የተሻለ ተመርጦ ነበርና ሁለቱ በላይኛው በኩል የሚፎካከሩ ይመስለኛል። አሁን ግን የአሞሪ ማጫወቱ ደግሞ ሁለቱንም ቤንች ለማድረግ እንትን የሚል ይመስለኛል። የእነሱን ጉዳይ በደንብ እናወራለን። ብራሂም ምቤሞ የሚፈርም ከሆነ በላይኛው በኩል ያሉ ተጫዋቾች ምን ይገጥማቸዋል የሚለውን ነገር ብራሂም ምቤሞ ዝውውር ከለቀቀ በኋላ በደንብ ሰራላችሁ እና ዲያጎ ሊዮ ጁላይ 1 ላይ ዩናይትድን ይቀላቀላል። የዩናይትድ ተጫዋች እንደሆነ ተረጋግጧል። ጃንዋሪ ላይ የተረጋገጠው ግን ይፋዊ የማንቸስተር ማሊያን ለብሶ የምናይበት ቀን ብዙ ቀን አይደለም። ዛሬ ይህን ቪዲዮ ሰራላችሁ 19 ነው፣ ጁን 19 ነው። ኦልሞስት የቀረው
10 ምናምን ቀን ነውና ዩናይትድ ራሱን ተጫዋች ያስተዋውቃሉ ተብሎ ይጠብቃል። ሌላኛው እንግዲህ በኦናና ሊተካ ይችላል። ኦናና ቤንች ሊያደርገው ይችላል ኦር ደግሞ ኦናና ይሸጣል ተብሎ የሚጠበቀው ተጫዋች ከመጣ ኢሚሊያኖ ማርቲኔዝ ከመጣ ኦናና ተስፋ የለውም። ኦናና ራሱን ለገበያ ሊያቀርብ ይችላል። ለመልቀቅ ከኤጀንቱ ጋር ሌላ ክለቦችን ለማዋራት ፍቃደኛ ሊሆን ይችላል እየተባለ እየተጠበቀ ነው። ኦናና የሚሊያኖ ማርቲኔዝን ነገር እየተጠባበቀ ይገኛል። እሱ ማይመጣ ከሆነ ዩናይትድ መቆየትም ይፈልጋል። ዩናይትድ እንዲቆይም ፍላጎት አለው ኦናና። በግሉ ግን ዩናይትዶች ኦናና ላይ ያለው እምነት በጣም የገደለ ይመስለኛል። ደጋፊም ሆነ የዩናይትድ አመራሮች ራሱ አሞሪም በኦናና ላይ ያለው እምነት ብዙም አይደለም። ያመጡት ቴናንጋ እንኳን እሱን ለማስፈረም ፍቃደኛ ሳይሆኑ ሊቨርኩሰን ሌላ በረኛ እንዲያስፈርም የሚያደርጉትና የዚህን ያህል ኦናና የወረደው እና ኦናናን ይዞ በሚቀጥሉ ሲዝኖች መቀጠል በጣም ልክ አይደለም ብዬ አስባለሁ። ኢሚሊያኖ ማርቲኔዝ እንግዲህ ለራሱ ነፃ ወኪል ስለሆነ ምንም አይነት ውል ስለሌለው ከፈለገው ክለብ ጋር መደራደርም ስለሚችል ራሱን ለዩናይትድ አቅርቧል የሚሉ ዜናዎች ወጥቷል። እንግዲህ ኢሚሊያኖ ማርቲኔዝ በፕሪሚየር ሊጉ ረጅም ዓመት የቆየ ነው። በአርሰናልም ሲጫወት ነበረ። በቪላ ደግሞ በደንብ ያሸበረቀበት ነውና የዓለም ዋንጫ አሸናፊ ነው። ይህ ተጫዋች ምንም እንኳን 32 ዓመቱ ቢሆንም ለዩናይትድ ይጠቅማል ብዬ አስባለሁ። በረኛ ነው። እንደ ኖርማል ተጫዋቾች እናጠው 32 ዓመት ለበረኛ በጣም አሪፍ ነገር ነው ብዬ አስባለሁ። እስከ 35-6 ድረስ የመጫወት እድል አላቸው። ብዙ አቅም የሚፈልግ የእድሜ ነገር የሚያስቸግራቸው ነገር አይደለም። ምንም እንቅስቃሴ የማይበዛበት ነገር ነውና ፊዚካሊም ስናየው ጥሩ ነው። ኢሚሊያኖ ማርቲኔዝ እና ለዩናይትድ ጥሩ ፈራሚ የሚሆን ይመስለኛልና ሊጉንም ስለሚያውቀው አሞሪም አሁን ላይ እየሰሩት ያሉት ነገርና ቦርዱም አሪፍ እየሰራ ያለው ነገር ብዬ ማስበው እንግሊዝ ፕሪሚየር ሊግ ላይ ያሉ ተጫዋቾችን ቡድኑ ላይ ማካተት በጣም አሪፍ ነው። በቃ የለመዱት ሊጉን ያውቁታል። በሊጉም ደግሞ አሪፍ ያሸበረቁት ተጫዋቾችን እዛ ቲም ውስጥ ለመክተት ማሰባቸው በጣም አሪፍ ነው ብዬ አስባለሁና ኢሚሊያኖ ማርቲኔዝ ራሱን ወደ ዩናይትድ ማቅረቡ ሞር አሪፍ ይመስለኛል። የእንትን የለባቸው የግዢ ምናምን ነገር የለባቸው ብዙ ለቪላ የሚከፍሉት ነገር ምናምን ነገር የለም እና ይህን ያህል የሚያጨቃጭቃቸው ነገር የለም። ኦልሬዲ ቪላ እንደሚሰጡ ተረጋግጧል። እሱም ፍቃደኛ ነው እና ዩናይትድ ይህንን ዝውውር ከፈለገ ቶሎ የሚጨርሱ አይነት ዝውውር ነው እና ዩናይትድ ይህንን ዝውውር ቶሎ ቢጨርሰው እና ኦናናም የሚሸኝ ከሆነ ቢሸኝ ሌላ ሁለተኛ በረኛ እንግዲህ ምናልባት የሚያመጡ ከሆነ የምንመለከት ይሆናል። ለቤንች የሚቀመጥ አንድ በረኛ የሚያስፈልግ ይመስለኛል። በዚህ በኩል አልታይም ወደ ቱርክ መመለሱ የማይቀር ነገር ነው። ያው አልታይም እንደ ኦናና የሚለቀው ተጫዋች ብዬ አስባለሁ። ከኦናና የባሰ ተጫዋች ነው አልታይ። ባየናቸው ጨዋታዎች የባሰ ተጫዋች ነው ብዬ አስባለሁ። የአንድ የኤፍኤ ካፕ ከአርሰናል ጋር ያደረግናቸውን ጨዋታዎች ሴቭ አድርጎን ወደ ቀጣዩ ዙር እንድናልፍ አድርጎናል። ግን አንድ ጨዋታ ነው ሴቭ ያደረገን። ከዛ በኋላ ኦናና ብዙ ነገር ደርሶበት እንኳን ለአንዳንድ ጨዋታዎች ሲገባ አልታይ ያሳየንን ፐርፎርማንስ በደንብ አትረሱትም ብዬ አስባለሁና አልታይም ኦናናም ዩናይትድም የማይመጡ በረኞች ስለሆኑ ሚሊያኖ ማርቲኔዝ የሚመጣ ከሆነ ሌላ አንድ በረኛ መስማታችን የማይቀር ይመስለኛል። ሌላ ለቤንች የሚሆን የሚሊያኖ ማርቲኔዝን ነገር እንግዲህ እስቲ የምንጠብቅ ይሆናል። ሌላኛው እንግዲህ ሰሞኑን እየተሰማ የነበረው ሳንቾ ነው። ሳንቾ ወደ ናፖሊ እና ናፖሊ ሳንቾ ላይ ፍላጎት አላቸው የሚባለው ነገር የተወራ ነበረ። አሁን ላይ ደግሞ ሳንቾ ወደ ናፖሊ የሚሄድ ፍላጎት እንዳለው እንግዲህ ራሱን ማሳውቃል። ዜናዎች እንደሚናገሩት እንደዛ ነው። ስለዚህ የሳንቾ ዋጋ የተለጠፈበት 25 ሚሊዮን ነው። 25 ሚሊዮን ናፖሊ ለሳንቾ መክፈል ያቅተዋል ብዬ አላስብም። ሳንቾ ለናፖሊ ሊጠቅማቸው ይችላል። ጋርናቸውን እየፈለጉ ነበር፣ አይናቸውን ወደ ሳንቾ አዙረዋል። እንግዲህ አሁን ላይ እንግዲህ ሳንቾ በዩናይትድ ቤት የማይፈለገው እና የሚሸጠው ተጫዋች ነው። በቃ እርግጥ የተባለ በምንም ታምር የማይቆይ ተጫዋች ነው። እነ ራሽፎርድ ሊቆዩ ይችላሉ ምናልባት ገዢ ከሌላቸው። እነ ጋርናቸው ምናልባት አለ። የሳንቾ ነገር ግን እርግጥና ግዴታ መሸጥ ያለበት ተጫዋች ነው። ዩናይትድ እንደዛ ነው ይፋ ያደረገውና ፋብሪዞም ዘግቦታል። እንደሚለያዩ በጣም ግልጽ ነው በዚህኛው ሰመር እና ናፖሊ ወደ ሳንቾ በደንብ ቀርቧል። ወደ 25 ሚሊዮን የሚጠጋውን ገንዘብ ይከፍላል ተብሎ ይጠበቃል። እንግዲህ ነገሮች እየወጡ የነበሩት ምናልባት ወደ ኦሲሜን ሊያዞሩ ይችላሉ ወይ አንገታቸው የሚለው ነገር አለ ለሳንቾ። እሱን ሰጠውት ኦሲሜን ላይ የሆነ ነገር ያደርጋሉ ተብሎ ነበር ዩናይትድ እየተጠበቀ የነበረው። ዩናይትድ ግን አሁንም ቢሆን ኦሲሜን የእነሱ ምርጫ አይደለም። አሁንም ፍራንክፈርትን አጥቂ ንግግር ላይ ናቸው። በዚህ በኩል ደግሞ ቪክተር ዮኬሬሽ እየጠበቁ ነው። ከአርሰናል የሚሰማውን ነገር አይተው ወደ ቪክተር ዮኬሬሽ ይሄዳሉ ተብሎ እየተጠበቀ ነው። አሁንም ቢሆን ኦሲሜን ላይ ዩናይትድ ፍላጎት የላቸውም። ኦሲሜን በገበያው እስካሁን ከክለቦች ጋር የሚነጋገር ተጫዋች አይደለም እና ሚሊያኖ ማርቲኔዝ ዩናይትድን ይቀላቀላል፣ ሳንቾም ናፖሊን ይቀላቀላሉ የሚለውን ነገር እንግዲህ በቅርብ ቀናት ውስጥ ወይ ሳምንታት ውስጥ የምንመለከት ይሆናል። ዲያጎ ሊዮ ዩናይትድን እንግዲህ በ10 ምናምን ቀን ውስጥ ይቀላቀላል። ጁላይ ዋን ላይ እንግዲህ ዩናይትድ ይገባል ተብሎ ይጠበቃል። ስለዚህ አዲሱ ታዳጊያችን እንግዲህ የሌፍት ባኩ ዲያጎ ሊዮ ዩናይትድን በይፋ ጁላይ ዋን ላይ ማሊያውን ያስተዋውቃል፣ ፊርማውን ያኖራል ተብሎ ይጠበቃል። ዩናይትዶችን በደንብ ያስተዋውቁታል ተብሎ ይጠበቃል። ከእሱ ጋር ምን አይነት ሲዝኖች እናሳልፋለን? ከዶርጉ ተፎካካሪ ተጫዋች ይሆናል ወይስ ዶርጉ ቀጣይነት ይኖሯል? ለቤንችን የመጣው የሚለውን ነገር እስቲ
በደንብ ምን ይሆናል ፕሪሲዝን ላይ እንመለከተዋለን ብዬ አስባለሁ። ፕሪሲዝን ላይ ያሉትን ጨዋታዎች ደግሞ እያየን የምናወራ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳረሱ። አዳዲስ የዩናይትድን የተመለከቱ ዜናዎች እንግዲህ ሲመጣ በፈጣን አደርሳችኋለሁ። በሚቀጥለው ቪዲዮ እስከምንገናኝ ያሉትን አስተያየት ኮመንት ላይ አስቀምጡልኝ። ይህን ቪዲዮ ላይክ አድርጉ፣ ሼር ማድረጉትን እንዳይረሳ። መቻችሁ ቻው።